ኤፍራታና ያፌት ተሞሸሩ። እዚህ ጋር እንደምታዩቸው እንግዲህ ፏ ብትንትን ብለዋል ማለት ነው። ያልተገኘ የለም ነገን የሚለውን ቤዛም እዚህ ጋር እንደምታዩት እንግዲህ እንዴት ነው ፍጥጥ ብላለች ማለት ነው። ምን አይነት ተንኮል ጠንስሰው ነው። ናታንም እንዲሁም ፏ ብትንትን ብሎ ሂዷል ማለት ነው። ቢኒያምን በጧት ቀስቅሶት በልተነስ እንግዲህ ኤፍራታ ሰርግ ጋር ፏ ብለን መገኘት አለብን ብለው ሁሉም ሽብረቅ ብለው ዳጊም ሁላቸውም በጣም ለባብሰው ዘንጠው ሰርጉ ጋር ተገኝተዋል ማለት ነው። ነገር ግን ሰርጉ ጋር ምን ተፈጠረ የሚለውን የምነግራችሁ ሆናል። ያፌት ጉድ ሆኗል ማለት ነው። እሱ እንግዲህ ያው ሰው አልፈልግም ጫጫት አልፈልግም ሲል ነበርና ቤዛና እንዲሁም ጽዮን የጠነሰሱት ጥንስስ ማለት ነው ሰርቷል ማለት ነው። ነገር ግን ያፌት ማለትም ናታንና ቢኒያም ግን ሊደባደቡ ነበር የሄዱ ሰርጉ ላይ ማለት ነው። ነገር ግን ያ ሁሉ ሳይሆን ቀርቷል ማለት ነው። በምን አይነት መልኩ ተጠናቀቀ ሰርጉ ለምን ቀረ በሚለው እውነት ለመናገር እኔ ሰርጉ በመቅረቱ በጣም ደስ ብሎኛል። ያፌት ኤፍራታን አለመግባቱ በጣም ደስ ይላል። በመጀመሪያም ቢሆን እኔ እንደማያገባት አውቄ ነበር ማለት ነው። ምክንያቱም እንደማይሆን የታወቀ ነው። ስለዚህ ሰርጉ ቀርቷል ማለት ነው። ሰርጉ በምን አይነት መልኩ ቀረበ የሚለውን ምነግራችሁናል ጋይስ። ሁሉም ሰው ተሰብስበው የያፌትን ፋሚሊዎች አንድ ላይ ተሰብስበው በጣም ብዙ ነው ነበር እና ደግሞ እያሙ ነበር። እንዲህ እናንተ ገነት ለምን ሰው ቤት ሰራተኛ ሆነ ይችላሉ? እዛ አረብ ሀገር ልምዱ ነባት ነው ትላለች። የያፌት አክስት ደግሞ አሜተኛ ማለት ነው። እያሙ ማለት ነው። ቤት ሰው ያማል እና ምን ሆነ መሰላችሁ ጋይስ? እንግዲህ በሰርጉ ቀን የተፈጠረው ነገር ጽዮን ውሃ ይዛ ነበር እና ውሃ ውስጥ የእንቅልፍ መድኃኒት ነበረው ማለት ነው። ከዚህም በፊት ያው ሉሊት ያቀደችው እቅድ ነው። ምክንያቱም ሉሊት ፍቅረኛ ሌላ ሰው ሊያገባ ነው ስትላት ለምን የእንቅልፍ መድኃኒት አንሰጠውም ያን ቀን ብላ ነበረ። እሱም አይሆንም ብላ ሌላም ለሙሽራዋንም አናግዛትም ብላ ነበር። እሱም ስለማይሆን ኤፍራታን መታገዝ ስለሌለባት ሰው ምንድን ነው የሆነው የእንቅልፍ መድኃኒት እዛ አይላንድ ውስጥ ተደርጎ ውሃ ውስጥ ማለት ነው። አፍቃሪዋ ማለት ነው የያፌት ያክስቱ ልጅ እንግዲህ ፂም በጣም ነው የሚያፈቅራት እናም ናለችውና ጠራችውና እሱ ደግሞ ስለሚያፈቅራት በጣም ይታዘዛል ማለት ነው። ስለዚህ ምንድነው ያደረገችው? እዚህ ውሃውን ሰጠችውና ያፌት እንደምታየው ከሆነ በጣም ደክሞታል። እናም ከንፈሩ ራሱ ደርቋል። ስለዚህ ይሄን ውሃ ስጠው ቀስ አድርገህ አንዴ ሰጠዋት መሰለ ስለዋለች ማለት ነው። እሺ እኔ ጣፋጭልና ይቀበላታል ማለት ነው። ያን ከተቀበላት በኋላ ያፌት ይኸው ደክሟል ይሄን ውሃ ጠጣ ይለዋል ማለት ነው። አንተ አይገርምም? እኔ እንደዚህ ፈራለሁ ብዬ አላሰብኩም ነበር። በጣም እኮ አላበኝ ራሱ ይልና ያን ውሃ ይጠጣል ማለት ነው። ያን ውሃ ከጠጣ በኋላ ግን ወዲያው ምንም አላደረገውም። እናም ያው እኛ በባህላችን ተቆንጥጠን ስላደግን ስለዚህ ባህላችን ማስቀጠል አለብን ይልና ጋቢ ለገኒ ለእናቷ ወይንም ደግሞ ለኤፍራታ እናት ጋቢ ሊያለብሷት ይሄዳል ማለት ነው። ኤፍራታ ተጎንብሳ ትስማለች ማለት ነው እናቷን ማለት ነው። ከዛ ሲቀጥል ያፌትም እንደዚያው ተጎንብሶ ጉልበት ይስማል እንዲሁም ደግሞ ጋቢውን ያለብሳል ማለት ነው። ነገር ግን ሌሎችን ምንም ነገር ሰላም አላሏቸውም ወይም ደግሞ አልሳማቸውም ማለት ነው። እናም ስለመጣችሁ በጣም አመሰግናለሁ። እንደዚህ ሰው ብዝት ሲል እኔ ይጨንቀኛል አለ ያፌት ማለት ነው። እናም ለኤፍራታ ቀለበት ሊያደርግላት ሲል ያን ለገኒ ጋቢውን አልብሶ እንደጨረሱ ልክ ይመለስና ለኤፍራታ ቀለበት ሊያደርግላት ሲል ያፌት ተንበርክኮ ለኤፍራታ ቀለበቱን አውጥቶ እጣቷ ላይ ጥልቅ ሊያደርግላት ሲል ፍንግላ ለማለት ነው። ምኑ ፈነገለው የሚለውን እንግዲህ በጣም ነው ደስ ያለኝ። እውነት ለመናገር እኔ በጣም ደስ ብሎኛል። ኤፍራታ ሰርግ ስለቀረ ማለት ነው። ያፌት እንግዲህ ተፈንግሎ ወድቋል ማለት ነው። ምክንያቱም ጽ የሰጠችው መድኃኒት በቃ አስተኝቶታል ማለት ነው። ስለዚህ በዛን ቀን እንግዲህ ሰርጉ ቀርተዋል። ምን ይፈጠራል የሚለውን በቀጣይ ክፍል የምናየው ይሆናል። ጋይስ ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበል። ቻናል አዲስ ነው ሰብስክራይብ ላይክ ሼር በማድረግ ቤተሰቡናችሁም ከልብ ነው የማመሰግነው። ላይክ ሼር ሰብስክራይብ አድርጉ ማለት ዛሬ እንግዲህ በሐረግ ድራማ መጥቻላችኋለሁ ማለት ነው። ሁላችንም እንደምናውቀው ከዚህም በፊት ሉሊት ኤፍራታ ማለትም ኤፍራታ ያፌትን ልታገባ ነው ስትባል ወድቃ ነበር፣ ፌንት በልታ ነበር ማለት ነው። ስለዚህ ለምን በላች? እናም ሉሊት ፌንት የበላችበት ምክንያት ምንድነው ጋይስ? ያ እንግዲህ ኤፍራታ ያፌትን ካገባቸው ሀብታም ስለምትሆን ያፌት ሀብታም ስለሆነ እናም እኮ እሱን ካገባች ሀብታም መሆኗ ነው። እኛን እዚህ ጥላ እሷ ትናንትና ከቆሻሻ ተነስታ ዛሬ ጥላን ሄደች። በቃ እውነት ውሸት ነው በይኝ ቤዚ፣ እውነት ነው ወይ? ያፌትን ልታገባው ነው? እንዴት አጠመደችው? ከኔ የበለጠ ማጥመድ እንደምትችል አቅ ነበር እያለች ተናዳለች። እንግዲህ ያፌት ማለትም ማለት ነው እንዴ። ቆይ ግን ብቻ ኤፍራታ
ያፌት ልታገቡ ስለሆነ እየቀነሽ እንዳይሆን ትላታለች ማለት ነው። ኧረ እባክሽ ቤዚ ለምን እሷ እኮ ትላንትና አባትሽ እኮ ምንም እንደኛ ባዶ ቀረ። አንቺ እንኳን አለሽ እኔ ነኝ እንጂ ምንም ነገር የሌለኝ። አባትሽ ባዶ ያስቀረኝ አንድ ነገር እንኳን በስሜ አላደረገልኝም እያለች ስትናደር ነበር ማለት ነው። እንግዲህ ኤፍራታ አለፈላትኝ ከኛ ከኋላ ተነስታ ትላንትና ካፈር ተነስታ ዛሬ ሰው ሆነች እያለች ነበር የተናደደችው ማለት ነው። ስለዚህ በዚህ ጉዳይ ነበረ። ውድ ቤተሰቦቼ ሰርጉ በመቅረቱ ምን ተሰማችሁ? እስኪ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እኔ በጣም ነው ደስ ያለኝ እውነት ለመናገር እንኳንም ሰርጉ ቀረ። በቀጣይ ክፍል ምን ይፈጠራል? ያፌት ከእንቅልፉ ሲነቃ ለኤፍራታ ናታን ቀለበቱን ያደርግለታል። ምክንያቱም ደስተኛ ሆኖ ነበር ናታንም ሲሄድ የነበረው ማለት ነው።